ሰላም እንደምንላችኋል የተከበራችሁ ተመልካቾቻችን ከአሚኮ ስፖርት በቀጥታ ወደ ስፖርት መረጃዎቻችን እናልፋለን። በቅድሚያም ከአጋራችን መልእክት እንመለስ። ይቅርታ ወንድሜ እንጀራ ጭማሪ። እሺ ጨምራለሁ። በየአይነት ምን እንደማስብ ታውቃላችሁ? ቶሎ ያለኝን ገንዘብ ቆጥቤ ቦታዬን ማስፋፋት፣ ምግቦቼ ላይ መጠበብ፣ ያልተቀመሱ ያልተለመዱ አሰራሮችን መሞከር። ማን ይሰራው? የታለ የኔ ብቻ የሆነ የምለይበትን ጣዕም መፍጠር። ገና ሲቀምሱት ያንን ልዩ ጣዕም ፍለጋ የሚመጡበትን ሬስቶራንት መክፈት፣ በፈጠርኩት ልዩ ጣዕም መታወቅ። እንጀምረው። አንበሳ ባንክ የአሚኮ የቀን የስፖርት ዘገባዎቻችን አጋር ስለሆነ እናመሰግናለን። ተመልካቾች በሀገር ውስጥ መረጃዎች እንጀምራለን። ኢትዮጵያ ዓለም አቀፍ የአትሌቲክስ ውድድርን የማስተናገድ እድል አግኝታለች። የዓለም አትሌቲክስ ኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ እውቅና ያለውን ውድድር እንድታስተናግድ በውድድር መርሃ ግብር ውስጥ አካቷታል። በአዲስ አበባ አደይ አበባ ስታዲየም አቅራቢያ የሚገኘው የአትሌቲክስ የውድድር ቦታ ለአንድ ቀን የሚደረገውን ውድድር የፊታችን ሚያዝያ 10 የሚያከናውን ይሆናል። በተለያዩ ዓለም አቀፍ የዓለም ክፍሎች የሚካሄደው ግራንድ ፕሪክስ የሚል ስያሜ የተሰጠው ውድድር አይነት በሚያዝያ ወር ላይ የሚካሄድም ይሆናል። በዚህ ወር መጀመሪያ ላይ የዓለም አትሌቲክስ የውድድር ዳይሬክተር ፔርስ ኦከርጋን በኢትዮጵያ ጉብኝት ማድረጋቸውን ተከትሎ ነው ወደ ኢትዮጵያ የተለያዩ ውድድሮችን እናመጣለን ማለታቸው የሚታወሰው። ውድድሩን የዓለም አትሌቲክስ ከፍተኛ ባለሙያዎች የሚመሩትና ታላላቅ አትሌቶች የሚሳተፉበት በመሆኑ ከፍተኛ ልምድ እንደሚገኝበት የኢትዮጵያ አትሌቲክስ ፌዴሬሽን ገልጿል። የኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት ጨዋታዎች ትላንት ጨዋታዎችን ሲያስተናግድ ሲዳማ ቡና መሪነቱን ያጠናከረበትን ውጤት አስመዝግቧል። ሲዳማ ቡና ከፋሲል ከነማ ጋር ያደረገውን ጨዋታ 1-0 በሆነ ውጤት በማሸነፍ ሙሉ 3 ነጥቡን ማሳካት ችሏል። ጨዋታው ያለ ግብ እስከ መጨረሻው ደቂቃ ድረስ ቢጓዝም በባከኑ ደቂቃዎች ላይ ሲዳማ ቡናዎች ወሳኛን ግብ አግኝተዋል። ብለስናጎ ግቧን ከመረብ ያሳረፈው ተጫዋች ነው። ሲዳማ ቡና ነጥቡን 42 በማድረስ መሪነቱን ሲያጠናክር፣ ፋሲል ከነማ አራተኛ ተከታታይ ሽንፈት የደረሰበት ጨዋታም ሆኗል። አሰልጣኝ ዘማሪያም ወልደ ጊዮርጊስን በድጋሚ አሰልጣኝ አድርገው የሾሙት ፋሲል ከነማዎች በ33 ነጥብ አምስተኛ ደረጃ ላይ ይገኛሉ። እዚሁ ሐዋሳ ላይ በተደረገ ሌላ ጨዋታ ወላይታ ዲቻ ከሐዋሳ ከተማ አንዳቻ ተለያይተዋል። አዳማ ላይ በተደረጉ ጨዋታዎች ደግሞ ኢትዮጵያ ቡና ባህር ዳር ከተማን 2-0 በሆነ ውጤት አሸንፏል። ቢኒያም ጌታቸውና ዘላለም አባተ ለቡናማዎቹ የተገኙ ግቦችን ከመረብ አሳርፈዋል። ውጤቱ ኢትዮጵያ ቡና ባህር ዳር ከነማ የነበረበትን 8ኛ ደረጃ እንዲረከብ አድርጎታል። ኢትዮጵያ ቡና በተከታታይ ድሉ ሲቀጥል፣ ባህር ዳር ከነማ ደግሞ ተከታታይ ሽንፈቱ ሆኗል። ኢትዮ ኤሌክትሪክ አርባ ምንጭ ከተማን 4-1 ያሸነፈበት ጨዋታ ሌላኛው የትላንት ጨዋታ ነው። ዛሬ ሊጉ ሲቀጥል ሀዲያ ሆሳዕና ከአዳማ ከተማ፣ መቀለ ሰባ እንደርታ ደግሞ ከድሬዳዋ ከተማ ጋር የሚገናኙ ይሆናል። አማራ ክልል በአስቸጋሪ ሁኔታ ውስጥ ሆኖ የባህል ስፖርቶችን ውድድር በሁለት ከተሞች ማካሄዱ ለስፖርቱ የተሰጠው ትኩረት ማሳያ ነው ሲሉ የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዝዳንት ህይወት መሐመድ ተናገሩ። ክልሉ ለባህል ስፖርቶች እድገት እያበረከተ የሚገኘው አስተዋጽኦ ከፍተኛ መሆኑን ያስመዘግነዋል ብለዋል። አንተነህ ተስፋዬ። የአማራ ክልል የባህል ስፖርት በስፋት የሚዘወተርበት ክልል ነው። ክልሉ በሀገር አቀፍ ደረጃ በሚካሄደው የባህል ስፖርት ውድድር በተደጋጋሚ ሻምፒዮን በመሆን ይታወቃል። በሀገር አቀፍ ደረጃ ከተካሄዱት 22 ውድድሮች በ21ዱ ሻምፒዮን በመሆን ውድድሩን በስኬታማነት አጠናቋል። የአማራ ክልል የባህል ስፖርት እንቅስቃሴ በአሁኑ ወቅት በምን ደረጃ ላይ ይገኛል? የክልሉ ባህል ስፖርት ፌዴሬሽን ፕሬዚዳንት ምላሽ አላቸው። ደቡብ ወሎ ላይ፣ አዊ ላይ፣ ምስራቅ ጎጃም ኢቭን ከተሞች ላይ አሁን ደብረ ማርቆስ ከተማ እጅግ ጠንካራና አዳዲስ ስፖርተኞች እንደተገኙ መረጃ አለን። ክልሉ የበላይ የሆነበትን ይህን የባህል ስፖርት ውጤታማነት አጠናክሮ ለማስቀጠል በዘንድሮ ሀገር አቀፍ ውድድር ላይ ጥሩ ውጤት ለማስመዝገብ ምን ቅድመ ዝግጅት ተደርጓል? ባለፈው ዓመት ገምግመናል። በሀገር አቀፍ ውድድር ላይ ውጤት ያጣንባቸውን ውድድሮች
ገምግመናልና ያንን ሊያድስልን የሚችል ሊያካክስልን የሚችል አዳዲስ ስፖርተኞች እናገኛለን ብለን እናስባለን። በተለይም በቤት ውስጥ ስፖርት ውድድር፣ በወንድ ትግል፣ ገና ላይ አዳዲስ ስፖርተኞችን አግኝተን የተሻለ ተፎካካሪ ሆኖ ለመገኘት ዝግጅት ተደርጓል ማለት ነው። በክልሉ በተለያዩ አካባቢዎች የባህል ስፖርት ውድድር ተዘውታሪ መሆን መቻሉ ለክልሉ የባህል ስፖርት ውጤታማነት ምክንያት ነው ያሉት የኢትዮጵያ ባህል ስፖርት ፌዴሬሽን ፕሬዚዳንት ህይወት መሐመድ ክልሉ በአገር አቀፍ ውድድሮች የበላይነቱን አስጠብቆ እየሄደ ነው። የአማራ ክልል እውነት ለመናገር ለሀገራችን የባህል ስፖርት እድገት ከፍተኛ አሻራ የጣለ ትልቅ ክልል ነው። ባህል ስፖርት በጣም በብዙ አካባቢ ላይ ይዘወተራል። ለዛም ነው ሀገር አቀፍ ውድድር ለበርካታ ዓመታት በአንደኝነት ደረጃ ነው ውድድሮችን የሚያጠናቅቀው። ክልሉ ዘንድሮ በሀገር አቀፍ ደረጃ በሀረር ክልል በሚከናወነው 23ኛው የባህል ስፖርት ውድድር ከወዲሁ በሁለት ቀጠናዎች ውድድር እንዲካሄድ ማድረጉ ለስፖርቱ የሰጠውን ትኩረት ያሳያል። ከባለፉት ዓመታቶች ካሉትን ችግሮችን ተቋቁሞ በራሱ በሁለት ቦታ ላይ ተመሳሳይ ሰዓት ውድድሮችን ማካሄድ በምስራቅ አካባቢ ያለውን አጠቃላይ ደሴ ላይ እንዲሁም በዚህ አካባቢ ደግሞ ያለውን ባህር ዳር ላይ በማካሄድ ሁለቱንም በተመሳሳይ ጊዜ አጣጥሞ ከመሄድ አኳያ በጣም ጥሩ ነው የሄዱበት ርቀት። የአማራ ክልል የባህል ስፖርት መነሻና በስፖርቱም ሰፊ ስራዎች እየተሰራበት ያለ ክልል መሆኑን የገለጹት የኢትዮጵያ ባህል ስፖርት ፌዴሬሽን ፕሬዚዳንት ህይወት መሐመድ በቀጣይ ጊዜም የክልሉን የባህል ስፖርት ለማሳደግና ለማልማት ከክልሉ ባህል ስፖርት ፌዴሬሽን ጋርና ከአማራ ክልል ባህል ቱሪዝምና ስፖርት ቢሮ ጋር በቅንጅት ፌዴሬሽኑ እንደሚሰራም የኢትዮጵያ ባህል ስፖርት ፌዴሬሽን አስታውቋል።